ይህ ታሪክ በጣም አስደናቂ ነው በእውነት። በዚህች አጭር ሰዓት ግን ስለ አንድ ሰው የክርስትና ጉዞ በአጭር ሰዓት ብቻ ልነግራችሁ ሞክራለሁ። የትምህርታችን ርዕስ የኒቆዲሞስ ክርስትና ይሰኛል። እስኪ በሉ የኒቆዲሞስ ክርስትና። ኒቆዲሞስ ምዕመናን ከመጽሐፍ ቅዱስ በአዲስ ኪዳን ከአዲስ ኪዳንም በወንጌላት ከወንጌልም በዮሐንስ ወንጌል ብቻ ስሙ የተጻፈ ሰው ነው። ዮሐንስ ወንጌል ላይ ኒቆዲሞስ 3 ቦታ ላይ ተጠቅሷል። ከነዚህ 3 ቦታዎች ውጪ አታገኙትም። የመጀመሪያው አሁን የጠቀስኩላችሁ የዮሐንስ ወንጌል ምዕራፍ 3 ላይ ያለው ታሪክ ነው። ዮሐንስ ወንጌሉን ሲጀምር 3ኛውን ምዕራፍ ምን ይላል? የአይሁድ አለቃ የነበረ ኒቆዲሞስ የሚባል አንድ ሰው ነበረ ብሎ ነው የሚጀምረው። ኒቆዲሞስ የአይሁድ አለቃ ነው። አለቅነቱ ምዕመናን ስለ 3 ምክንያቶች ነው። የመጀመሪያው በጣም ባለጸጋ ነው፣ ባለሀብት ነው፣ ብዙ ገንዘብ ያለው ሰው። ሁለተኛው በጣም የተማረ ሰው ነው። የኦሪትን ትምህርት ጠንቅቆ የሚያውቅ ምሁረ ኦሪት ነው። ስለዚህ በትምህርት የማይታማ ከፍተኛ እውቀት ያለው ሰው ነው። በዚህ የተከበረ ነው። አለቅነቱ ሁለተኛው እሱ ነው። የመጀመሪያው በሀብቱ፣ ሁለተኛ በእውቀቱ፣ ሶስተኛ የመጀመሪያው ስልጣኑን ሊያጣ ይችላል። ተመልከቱ፣ ሹመቱን ሊያሳጣ ይችላል። አንደኛ። ሁለተኛ ደግሞ የተማረ ሰው ነው ብለናል አይደለ? የኦሪትን ትምህርት ተምሯል። የተማረ ሰው ቁጭ ብሎ ሲማር መታየት ክብሩ የሚነካ ይመስለዋል። አንዳንድ እንዴ እስካሁን ድረስ አልተማረም እንዴ? ከዚህ ከ30 ዓመት እንግዲህ ክርስቶስ የዛን ጊዜ 30 ዓመት ነበረ። ከሱ እግር ስር እንዴ ቁጭ ብሎ ይማራል? ስንት ነገር የሚያውቅ ሰው ለካ አያውቅም ብለው ሰዎች እንዳይንቁት ክብሩን ለመጠበቅ ብሎ በጨለማ ፈራ ተባ እያለ ወደ ክርስቶስ መጣ። መምጣቱ ግን ጥሩ ነው ምዕመናን። ኒቆዲሞስ ወደ ክርስቶስ ቀረበና ምን አለው? እንዲህ አለው፣ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አለው። መምህር ሆይ አለ። ከኔ ጋር በሉ መምህር ሆይ። አዎ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል ማንም የለም አለ። እንግዲህ ይህንን ታሪክ የምናነበው በዮሐንስ ወንጌል ምዕራፍ 3 ላይ ነው። ምዕራፍ 2 ላይ ክርስቶስ በቃና ዘገሊላ ውሃውን ምን አድርጎ ነበር? ወይን አድርጓል። ተአምር አድርጓል። ዝናው ገኗል። ይህንን ሰምቷል ኒቆዲሞስ። ስለዚህ ምን አለው? መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን ተአምራት ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣ እናውቃለን አለ። ሌሎች ባያውቁም እኛ ግን እናውቃለን። እኔ ግን አውቃለሁ። የምታደርገውን ተአምር እግዚአብሔር ከእርሱ ጋር ከሆነ ሰው በቀር ማንም ሰው ይተአምር ሊሰራ ምን አይልም አይችልም አለው። ይህን ሲለው ክርስቶስ ምን አለ? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለ። ተመልከቱ፣ ኒቆዲሞስ የመጀመሪያ ስራው መጥቶ ክርስቶስን ማመስገን ነው። መምህር ወይ አለው። እሱ እኮ የአይሁድ ሸንጎ አባል ነው፣ ምሁር ነው። ክርስቶስን ሊንቀው ግን አልሞከረም። እግዚአብሔር ካንተ ጋር እንዳለ ይታወቀኛል አለ። ክርስቶስ እኮ እግዚአብሔር ከእርሱ ጋር ያለ አይደለም። ክርስቶስ ራሱ ማን ነው? እግዚአብሔር ነው። ግን አላወቀውም ኒቆዲሞስ ገና። እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አንተ የምታደርገውን ታምር ሊያደርግ የሚችል የለም ብሎ መጥቶ አወደሰው፣ አመሰገነው። ክርስቶስ መምህራንን የሚያመሰግኑ ሰዎች እንደማይጸድቁ፣ አባቶችን ቀርበው የሚያወድሱ ሰዎች እንደማይጸድቁ፣ ምስጢራትን የሚፈጽሙ እንደሚጸድቁ ሲያሳየን ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወይም ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ምን አይልም አይወርስም አለ። አሁን መምህር በማድነቅ ቢጸደቅ ቢሆን እኛ ነበር እኮ የምንጸድቀው ማለት። አቤት ዛሬ ያስተማሩት አባት፣ አቤት ዛሬ ጌታ የዘመረው ዘማሪ፣ አቤት እንዲያደርገው እንላለን። ልክ ኒቆዲሞስ መጥቶ ክርስቶስ እንዳመሰገነው ማለት። መምህር ወይ አንተ የምታደርገውን እግዚአብሔር ከእርሱ ጋር ከሆነ በቀር ሊያደርግ የሚቻል እንደሌለ ከእግዚአብሔር እንደተላክ እናምናለን አለ። ክርስቶስ አወደሰኝ ብሎ መልሶ አላወደሰውም። አይ ይቀርሃል ገና፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ምን አይልም
እኔን ስላመሰገንከኝ አትድንም፣ መጀመሪያ ድጋሚ ልትወለድ ይገባሃል አለው። ደነገጠ ኒቆዲሞስ። ምን ማለት ነው? ሰው ድጋሚ እንዴት ሊወለድ ይችላል? ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል አለ። ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን ብሎ ጠየቀው ክርስቶስ። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ወይም ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ በእኛ ቋንቋ ምን ካላደረገ በቀር ማለት ነው፣ ካልተጠመቀ በቀር። ካህኑ አምጥተው ክርስትና ሲያነሱን ውሃ ውስጥ ሲጨምሩን መጀመሪያ ጸሎት አድርገው ነው። ክርስትና ከመነሳታችን በፊት ካህናቱ ይጸልያሉ። ጸልየው ሲጨርሱ አሐዱ አብ ቅዱስ ብለው ውሃውን ይባርኩታል። በውሃው ላይ መንፈስ ቅዱስ ይወርድበታል። ያ ውሃ ከተራ ውሃነት ከክርስቶስ ጎን ወደ ፈሰሰው ውሃነት ይለወጣል። ወደ ማየገቦ ማለት ነው። ጌታ ዓርብ ዕለት ትዝ ይላችኋል። ጎኑን አንድ ወታደር መጥቶ በጦር ወጋው። ሲወጋው ከጎኑ ደምና ውሃ ፈሰሰ። የጎኑን ውሃ ተጠምቀን የጎኑን ደም ጠጥተን ነው ክርስቲያን የሆነ። ስለዚህ ሰው የሚድንበት ውሃ ወደ መሆን ከክርስቶስ ጎን ወደ ፈሰሰው ውሃ ይለወጣል። በመንፈስ ቅዱስ ማለት ነው። በማን ስራ? በእግዚአብሔር ስራ። እዛ ውሃ ውስጥ ሕፃኑ ገብቶ ሲወጣ ዳግመኛ ይወለዳል። ለስንተኛ ጊዜ ይወለዳል? ለሁለት። መጀመሪያ የተወለደው ከማን ነው? ከእናቱ ማህፀን። ሁለተኛ ጊዜ ይወለዳል ከእግዚአብሔር። ያልተካከለ ዳግመኛ ይላሉ አባቶቻችን። የበለጠ ልደት ነው የሚወለደው። የቀደመው ልደት ስጋዊ ነው፣ የስጋ የደም ነው። በጥምቀት የምንወለደው ልደት ግን ከመንፈስ ቅዱስ ነው። ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ብሎ አባቶቻችን ያብራሩታል። በጣም ውብ አገላለጽ ነው በእውነት። ከአብራ ከመንፈስ ቅዱስ እያንዳንዳችን የተወለድነው ከአባቶቻችንና ከእናቶቻችን ነው። ከአባቶቻችን አብራክ፣ ከእናቶቻችን ማህፀን። ዘር የሚገኘው ከወንዱ አብራክ ነው። ወደ ሴቲቱ ማህፀን ይገባል። ልጅ ሆኖ ጽንስ ሆኖ ይጸነሳል፣ ይወለዳል። ይህንን ወስደው አባቶቻችን ምን አሉ? ከአብራከ መንፈስ ቅዱስ በሉ እስኪ። ጎሽ አይገላችሁም ግዕዙ። ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ። ተመልከቱ፣ የወንዱን ቦታ መንፈስ ቅዱስ፣ የሴቲቱን ቦታ ዮርዳኖስ፣ ቤተ ክርስቲያን፣ ጥምቀት ማለት ነው። እያንዳንዳችን በጥምቀት ዳግመኛ ተወልደናል። ሁለተኛ ልደት አግኝተናል። ይህንን ልደት የሰጠን አምላክ ስሙ የተመሰገነ ይሁን። ልጆቼ ብሎ ሊጠራን ነው እኮ ፈቃደኛ የሆነው እግዚአብሔር። ታውቃላችሁ፣ እዚህ ያለነው በሙሉ የማን ልጆች ነን? አይደለንም? ሁላችሁም ስትጸልዩ ቆማችሁ በሰማያት የምትኖር ምናችን ሆይ ነው የምትሉ? አምላካችን ሆይ ነው የምትሉ? ብቻችሁን ስትሆኑስ አባታችን ሆይ ነው የምትሉት ወይስ አባቴ ሆይ ነው የምትሉት? ብቻችሁን እኮ ናችሁ። ብቻችሁን ሆናችሁ አባቴ ሆይ ነው አባታችን ሆይ ነው የምትሉት? አይገር ሁላችንም ብቻህንም ሆንክ አብረህም ሆንክ አባታችን ሆይ ነው የምትለው። ፓትርያርኩስ ቅዱስ ፓትርያርኩ ብፁዕ ቅዱስ አቡነ ማትያስ ሲጸልዩ በሰማያት የምትኖር ምናችን ሆይ ነው የሚሉት? አይገርም? እኩል ነን ለካ በአባትነት። የሁላችን አባት ነው። አያችሁ፣ አባትና ልጅ ቆመው ሲጸልዩ ሕፃኑ ልጅ አባታችን ሆይ ሲል አባቱ አያታችን ሆይ ነው የሚለው? ምናችን ሆይ ነው? ለሁላችንም ምናችን ነው? በቤተ ክርስቲያን ትልቁ ስልጣን ምን እንደሆነ ታውቃላችሁ? የእግዚአብሔር ልጅ መሆኑ። ቅስናው አይደለም፣ ዲቁናው አይደለም፣ ጵጵስናው አይደለም፣ ፕትርክናው አይደለም። ትልቁ ስልጣን የማን ልጅ መሆን ነው? ቤተ ክርስቲያን ውስጥ ሌላው ቀርቶ ሁለተኛና ሶስተኛ ልጅ የለም። ታውቃላችሁ? የበኩር ልጅ፣ ከዛ ሶስተኛ ልጅ፣ አራተኛ ልጅ የሚባል የለም። ሁላችንም ለእግዚአብሔር የበኩር ልጆቹ ነው፣ የመጀመሪያ ልጆቹ ነው። ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊወርስ አይችልም ብሎ ነገረው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። አንተ የምታውቀው ልደት ከስጋ የምትወለደው ልደት ነው፣ እሱ የስጋ ልደት ነው። ከመንፈስ ቅዱስ የሚወለደው ግን መንፈሳዊ ልደት ነው የሚወለደው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳላል። ድምፁን ትሰማለህ፣ ከወዴት እንደመጣ ወዴት እንደሚሄድም አታውቅም። ከመንፈስ የተወለደ ሁሉም እንዲህ ነው አለ። ነፋስ ድምፁን ትሰማለህ እንጂ ከየት እንደመጣ ወዴት እንደሚሄድ አታውቅም። በነፋስ የተመሰለው መንፈስ ቅዱስ ነው። መንፈስ ቅዱስም በወደደው ሰው ላይ ያድራል።
ከየት እንደመጣ ወዴት እንደሚሄድ አታውቅም። አሁን እዚህ ማለት ክርስትና አስነስታችሁ የምታውቁ ሰዎች አላችሁ አይደል? ሕፃኑን አቅፋችሁት ገብቶ ተጠምቆ ሲወጣ ልጁ ወደሆነ ነገር ይቀየራል እንዴ? ሲገባም ልጅ ነው፣ ሲወጣም ልጅ ነው። ነፋስ ከየት እንደመጣ ወዴት እንደሚሄድ አናውቅም። መንፈስ ቅዱስ መቼ እንደወረደ፣ መቼ ውሃውን እንደቀደሰው፣ መቼ ለልጁ ልጅነት እንደሰጠው አናውቅም። መንፈሳዊ ልደት እንደ ነፋስ ነው አለ ክርስቶስ። ለኒቆዲሞስ እንዲህ ብሎ አብራራለት። ይህን ጊዜ ኒቆዲሞስ ሁለተኛ ጥያቄ ጠየቀ። ከኔ ጋር ናችሁ ምዕመናን? ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለ። ይህ እንዴት ሊሆን ይችላል? ቅድም የመጀመሪያው ጥያቄ ሰው እንዴት ወደ እናቱ ማህፀን ገብቶ ድጋሚ ሊወለድ ይችላል አለ። ይህ ጥሩ ጥያቄ ነው። ጌታ መለሰለት፣ የሚወለደው ከውሃና ከመንፈስ ነው፣ መንፈሳዊ ልደት ነው አለው። ሲለው ምን አለ ኒቆዲሞስ? ይህ እንዴት ሊሆን ይችላል አለ። ይህ ጊዜ ክርስቶስ አዘነበት። የመጀመሪያው ጥያቄ ዕውቀት ከማጣት መልስ ከመፈለግ ስለጠየቀ መለሰለት። ሁለተኛው ጥያቄ ግን የጥርጣሬ ጥያቄ ነው። ይህ እንዴት ሊሆን ይችላል የሚል ጥያቄ ክርክር ነው። ይህን ጊዜ ያዘነ ክርስቶስ። እግዚአብሔር ዕውቀት ከማጣት ለምንጠይቀው ጥያቄ መልስ ይሰጠናል። እምነት ከማጣት ለምንጠይቀው ጥያቄ ግን ያዝንብናል። እንዴት ሊሆን ይችላል አለ። ለእግዚአብሔር የሚሳነው ነገር አለ? እንዴት ሊሆን ይችላል አለ። ተከራከረ። አያችሁ፣ ለዚህ ነው እመቤታችንን ስናመሰግናት እንደ ዘካርያስ ሳትጠራጠሪ፣ እንደ ኒቆዲሞስ ሳትከራከሪ ያመንሽ ብፅዕት ነሽ እንላለን። ኒቆዲሞስ ጌታን ተከራከረው። እንዴት ከውሃና ከመንፈስ ሰው ይወለዳል? እንዴት ሊሆን ይችላል አለ። ጌታ ይህን ጊዜ ተበሳጨ፣ አዘነበት። ምን አለው? አንተ የእስራኤል መምህር ስትሆን ይህንን አታውቅምን? እችን ቃል ከኔ ጋር በሉ። አንተ የእስራኤል መምህር ስትሆን ይህንን አታውቅም? አቤት! ከጌታችን እኮ የማያስተምረን ነገር የለም። ገሰጸው፣ ግን ሲገስጽ አክብሮ ነው የገሰጸው አይደል? ምን ብሎ ጀመረ? አንተ የምን መምህር ስትሆን የእስራኤል መምህር ነህ፣ የተከበርክ ነህ፣ ይህንን አታውቅም ወይ አለው። አባቶቻችን ይህን ሲገልጹ ምን ይላሉ? ዓለም ልሞ ገሰጸው ይላሉ። ምን ብሎ ዓለም ልሞ ገሰጸው ማለት ክብሩን ጠብቆ ነው የተቆጣው። እኛ ብንሆን ምንም እኮ አታውቅም ተማርኩ ትላለህ እንጂ ምንም አታውቅም ብለን ሰውየውን እናበሳቸዋል። ጌታ ግን አከበረው። አንተ የአይሁድ መምህር ስትሆን፣ ብዙ ጊዜ ሰዎች የማይሰሙን ንግግራችን በጨው የተቀመመ ስላልሆነ ነው። ከኔ ጋር ናችሁ ምዕመናን? እስቲ አንድ ጥያቄ ልጠይቃችሁ። አንድ ሰው መጥቶ አንተ ውሻ ከሚላችሁና የኔ ውሻ ከሚላችሁ የቱ ይሻላችሁ? መጀመሪያ ይለያያል አይለያይም? ሁለቱም ላይ እኮ ውሻ ነው የተባለው። አንተ ውሻና የኔ ውሻ ምን ይለየዋል? አንተ ውሻ ስትባሉ ደስ ይላችኋል? የኔ ውሻ ስትባሉ ትሽኮረመማላችሁ። ይወደኛል ግን እኮ ውሻ ነው የተባለው። ንግግሩ ተመልከቱ፣ አንድ ሆኖ ሳለ አነጋገሩ ግን የንግግሩን ጣዕም ይቀይረዋል አይደለም? ዓለም ልሞ ገሰጸው። እኛ ብዙ ጊዜ ሰዎችን ለመምከርም ስንፈልግ ከስድብ ነው የምንጀምረው። መጀመር ያለበት ከምስጋና። አንተ እኮ ትልቅ ሰው ነህ ታውቃለህ እኮ አሁን ይጠፋል ብለህ ብትጀምር ሰው ይሰማል። ከኔ ጋር ናችሁ? ለምሳሌ አንዲት ሴት ጫማ ልታሰራ ጫማ ቤት ሄዳ ጫማውን የሚሰራው የጫማ ባለቤት የጫማ ቤቱ ሰራተኛ ጫማው ጠቦሻል ከሚላትና እግርሽ ትልቅ ነው ከሚላት እስቲ መልሱልኝ። መጀመሪያ ይለያያል? ጫማው የጠበባብን ስለሆነ ነው። ጫማው ጠቦሻል ከሚላትና እግርሽ ትልቅ ነው ከሚሌቱ ይሻል። ጫማው ጠቦሻል ካለ ተመልሳት ነው። እግርሽ ትልቅ ነው ካለ ስነ ስርዓት የለውም ብለው ሁለተኛ አትደርስም። እዛቤ ግን ሀሳቡ አንድ ነው። አነጋገራችን ሰዎች እንዲሰሙን ያደርጋል። ጌታ ኒቆዲሞስን ዓለም ልሞ ገሰጸው። አንተ የአይሁድ መምህር ስትሆን ይህንን አታውቅምን? ስለ ስጋ ነገር ስነግር ካላመንክ ስለ መንፈሳዊ ነገር ስነግር እንዴት አታምንም አለ። እንግዲህ የመጀመሪያው ምዕመናን ኒቆዲሞስ ገና ወደ ክርስቶስ የመጣበት የመጀመሪያ ቀን ነው። አፍሮ በክርስቶስ ቢያምንም ግን ውስጡ ደግሞ ውዳሴ ከንቱ ፈልጎ የተማረ ሰው ሆኖ ሳለ ከጌታ ጋር እንደ ቁጭ ብሎ ይማራል እንዳይሉት፣ ከሸንጎ እንዳያባረሩት ሰግቶ ፈራ ተባ እያለ ወደ ክርስቶስ መጣ። ምስጢረ ጥምቀትን ለብቻው ክርስቶስ ቁጭ አድርጎ አስተማረው። የኒቆዲሞስን ትጋት ለሁላችን ያደለን። ሁለተኛው ምዕመናን ኒቆዲሞስን የምናገኘው
በዚህ በዮሐንስ ወንጌል ላይ ለሁለተኛ ጊዜ አንድ ታሪክ ሲፈጸም ነው። በጣም ይገርማቸዋል። ኒቆዲሞስ መጀመሪያ ወደ ክርስቶስ የመጣው በዮሐንስ ወንጌል ምዕራፍ 3 ላይ ነው። ሁለተኛ ጊዜ በዮሐንስ ወንጌል ምዕራፍ 7 ላይ እናገኘዋለን። ምን ተፈጠረ መሰላችሁ? አይሁድ ክርስቶስን በጣም ብዙ ሰው እየወደደው እየተከተለው እንደሆነ ሰሙ ይላል። ጸሐፍት ፈሪሳውያን በየቀኑ በሚያስተምረው ትምህርት በሚፈጽመው ተአምራት የተከታዮቹ ቁጥር እየበዛ መጣ። ስለዚህ እንዲህ ዝም ካልነው በዚህ ከቀጠለ ሀገሩን ሊቆጣጠረው ነው ብለው ፈሩ፣ ቀኑ በክርስቶስ። ስለዚህ ወታደሮችን ጠሩና ሂዱና የናዝሬቱ ኢየሱስ ምኩራብ ላይ እያስተማረ ነው፣ ሄዳችሁ አስራችሁ ይዛችሁት ነው ብለው ደና ጉልበት ያላቸውን ወታደሮች መርጠው ጌታን አስረው እንዲይዙ ላኳቸው። የዮሐንስ ወንጌል ምዕራፍ 7 ላይ ነው የተፈጸመው። እነዚህ ሁለት ወታደሮች ክርስቶስን ሊይዙት መጡ። እንግዲህ አሁን ያለነው ቤተክርስቲያን ነው፣ ምኩራብ ነው እንበልና ክርስቶስ እንዲህ አውደ ምሕረቱ ላይ ቆሞ እያስተማረ ነው። ሁለት ወታደሮች ጌታን ሊይዙት መጡ። ሲመጡ ህዝቡ ሁሉ ቁጭ ብሎ ጸጥ ብሎ የጌታን ትምህርት ይማራል። ጸጥ ብሎ ይማራል። የክርስቶስ ትምህርት እኮ ልዩ ነው አይደለም? ነው አይደለም? አሁን እኛ ኃጢአተኞቹን እንኳን ይኸው ቁጭ ብላችሁ እየሰማችሁ ነው። የክርስቶስን ትምህርት መስማት ብንችል እንዴት ያለ ነው። ብፁዕ ቅዱስ አቡነ ሽኖዳ የተባሉ አባት ምን ነው ዛሬ ሀገሩን ያጥለቀለቀው ድምፅ መቅረጫ ጌታ ባስተማረ ጊዜ በኖረ ኖሮ ይላሉ። ዛሬ ሀገሩን ያጥለቀለቀው ቪዲዮ ያኔ በኖረ ኖሮ ምን ነው ድምፁን በሰማ ነው። የእሱ ድምፅ እኮ የእግዚአብሔር ድምፅ ነው አይደል? እሱ ተናግሮ ማስተማር ብቻ ይሰራል። የክርስቶስ ቃል ሲሆን ይሰራል። ሙቱን ውጣ ብሎ አልዓዛር ውጣ ሲለው ይወጣል። የሚሰራ የሚፈውስ ቃል ነው። በእውነት አምላካችን ድምፁን ያሰማል። እና የጌታን ትምህርት ቁጭ ብለው ጸጥ ብለው እየተማሩ ነው። በዚህ መሃል ሁለት ወታደሮች መጡና ምን አደረጉ መሰላችሁ? አይ አሁን ህዝብ መሃል ከምንረብሽ ትምህርቱን አሁን ይጨርስ የለ ሲጨርስ አስረን ይዘነው እንሄዳለን ብለው እነዚህ ሁለት ወታደሮች ቁጭ አሉ። ቁጭ ብለው የጌታን ትምህርት ሲማሩ ደስ ብሏቸው ለምን እንደመጡ ረሱት። ምን ሊያደርጉ ነው የመጡት? ሊይዙት ነው። ሰንሰለት ይዘው እኮ ነው የመጡት። ረሱት። የክርስቶስ ትምህርት ልታስረው መጥተህ ለምን እንደመጣ የሚያስረሳ ነው። በእውነት አምላካችን ቃሉን ያሰማል። አሁን ልብ የሚሰነጥቅ እኮ ነው የክርስቶስ ቃል አይደለም? የእግዚአብሔር ቃል ኃይል አለው በእውነት። እና ጸጥ ብለው ሰምተው ተምረው አድንቀው እንዴት ያለ ትምህርት ነው ብለው ተመልሰው ወደ አይሁድ ተመለሱ፣ ወደ ፈሪሳውያን። የታል ይዛችሁት የመጣችሁት? ማንን? የናዝሬቱን ኢየሱስን። አይ እኛ እንደዚህ ያስተማረ ሰው ከዚህ በፊት አይተን አናውቅም። አይሁድ ቅጥል አሉ። በእውነት ታስሮ ይመጣል ብለው ሲጠብቁ ጭራሽ ሊያስሩ የሄዱት ወታደሮች ደቀ መዛሙርት ሆነው መጥተው ስለ ክርስቶስ ይመሰክራሉ። ተበሳጩ አይሁድ። ከዛ ምን አሏቸው መሰላቸው? እናንተ እኮ የወደዳችሁት ስላልተማራችሁ ነው አሏቸው። ከኔ ጋር ናችሁ? ምን ስላላችሁ ነው? እውቀት ስለሌላችሁ ነው እሱን ያደነቃችሁት። እስቲ ከተማረ ሰው የእሱን ትምህርት ወዶ የተማረ ሰው ታውቃላችሁ? ቁጭ ብሎ የተማረ ሰው አሏቸው። አንድ የተማረ ሰው እኮ አይከተለውም አሉ። ግን ክርስቶስን ቁጭ ብሎ የሰማ የተማረ ሰው አለ? የለም። አሁን ነግሬያችኋለሁ። ኒቆዲሞስ ይገርማችኋል፣ እዛው ቆሞ ይሰማል። ይሄ ወሬ ሲወራ እዛው ቆሞ ይሰማል። የተማረ ሰው እኮ እሱን አይከተለውም። አንድ እንኳን የተማረ ሰው እኮ የእሱን ትምህርት ቁጭ ብሎ ሰምቶ አያውቅም ሲሉ ኒቆዲሞስ እዛ ቆሟል። ኧረ እኔ ተምሬያለሁ ቁጭ ብዬ እንዳይል ነገር ሊመጣ ነው አይደል? እንደዛ ካለ የጌታ ተማሪ ነው ተብሎ ከምክር ቤት ምን ይላል? ይባረራል። ፈራ። ዝም አይል ደግሞ ጨነቀው። ይህን እየሰማውማ ዝም አልልም አልክድም አለ። ስለዚህ ምን አለ መሰላችሁ? ሰው ሳያጣራ ይፈርዳል ወይ? ያስተማረውን ሳናይ እንድንፈርድ ሕጉ ይፈቅድልናል ያለ። ሄደው ተምረው የመጡት ሁለት ወታደሮች ናቸው። እኛ አብረናቸው ሄደን ትምህርቱን ምን አላልን? አልሰማንም፣ አልተማርንም። ባልሰማነው እንድንፈርድ ሕጉ ይፈቅዳል ወይ ብሎ ጥያቄ ጠየቀ ኒቆዲሞስ። እችን ጥያቄ ሲጠይቅ አንተ መች ተማርክ እንዳይሉት የተማረ ሰው ነው። አይ ነቢይ እኮ ከናዝሬት አይነሳም አሉት። አሁን ፈሩ፣ የተማረ ሰው ስለሆነ ማለት ነው። በቃ እንግዲህ እስቲ ሄደን መጽሐፍ እንመልከትና ነገሩን እናጣራለን ብለው
ወደ የቤታቸው ተበተኑ ይላል። ኒቆዲሞስ በግልጽ ባይመሰክርም ቢያንስ ስብሰባውን በተኑ። ከኔ ጋር ናችሁ ምዕመናን? ስለ ክርስቶስ ዝም ማለት አልፈለገም፣ ለመናገርም ደግሞ ፈራ። ስለዚህ በመናገርና በመፍራት መካከል ሆኖ ፈራ ተባ እያለ ክርስቶስ ስሙ ሲጠፋ መሃል ገብቶ ቢያንስ ስብሰባውን በተነው። ስለምን እየነገርኳችሁ ነው? ብዙዎቻችን እዚህ መካከል እንደ ኒቆዲሞስ ያለን ሰዎች አሉ። በሃይማኖታችን የምናፍር፣ በማተባችን የምናፍር፣ በክርስትናችን የምናፍር፣ አምላካችን ሲሰደብ ጸጥ ብለን ስድብ የምንጠጣ ሰዎች አሉ። ቤተ ክርስቲያን ስትሰደብ እንደ ውሃ ቁጭ ብለን የምንጠጣ ሰዎች አሉ። ነጠላ ይዞ መታየት፣ አይ ዛሬ ላስቀድስ ነው፣ ዛሬ ወደ ቤተ ክርስቲያን ልሄድ ነው ለማለት የምናፍር በጣም ብዙ ወጣቶች እዚህ መሃል አሉ። ለመሳለም የሚያፍር መስቀል ሄዶ አሁን ክርስቶስ በእኛ ሳያፍር እኛ በሱ እንፈር። እሱ ስለኛ እርቃኑን ተሰቅሎ ያላፈረ እኛ እንዴት እናፍራለን? የምናሳፍረው እኮ እኛ ነበርን፣ እሱ አይደለም። በመስቀሉ የምናፍር፣ በማማተባችን የምናፍር፣ በመጾማችን የምናፍር ሰዎች አሉ። የሥራ ቦታችን ላይ፣ የስልጣን ቦታችን ላይ እንደ ኒቆዲሞስ፣ የሹመት ቦታችን ላይ ኋላ ቀር ላለመባል፣ ሃይማኖተኛ መስሎ ላለመታየት ብዙ ነገር እኮ የምንናገር ወይ ብዙ ነገር ሲነገር ዝም እንላለን። በአምላካችን ከማፈር እግዚአብሔር በቸርነቱ ይጠብቀን። ኒቆዲሞስ ፈራ ተባ እያለ ተመልከቱ። መጀመሪያ በሌሊት መጣ፣ ሁለተኛ ግን ፈራ ተባ እያለ ስለ ክርስቶስ መሰከረ። ሶስተኛ ግን ኒቆዲሞስን የምናገኘው እዚሁ የዮሐንስ ወንጌል መጨረሻ ላይ ነው። ኒቆዲሞስ ዓርብ ዕለት መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ዕለት ነው። ክርስቶስ እንደምታውቁት በጽኑ መከራ ያንን ሁሉ ጅራፍ ተቀብሎ ተሰቅሎ ደሙን አፍሶ ስጋውን ቆርሶ በታላቅ ስቃይ ነፍሱን ከስጋው ለይቶ ስለ ሁላችን በመስቀል ላይ ሞተ። ክርስቶስ በሞተበት ሰዓት አይሁድ ሐሳባቸው ምዕመናን፣ አይሁድ ሐሳባቸው መስቀል ላይ መሰቀሉ ብቻ አይደለም፣ እሱ አላረካቸው። ከመስቀል ወርዶ ቆሻሻ የሚጣልበት ቦታ አለ፣ አስከሬን የሚጣልበት እዛ ቦታ ላይ እንዲጣል ነው የፈለጉት። እዛ የገሃነም ሸለቆ የሚባል አለ፣ እዛው ኢየሩሳሌም ጀርባ ያለ እንግዶች መጻተኞች የሚጣሉበት አስከሬን መጣያ ቦታ አለ። ስለዚህ ክርስቶስን ሰቅለው ታረኩም፣ ከመስቀል ወርዶ እዛ የገሃነም ሸለቆ ላይ እንዲጣል ነበር ሐሳባቸው። ይህን ጊዜ ሁለት ሰዎች በቆራጥነት የክርስቶስን ስጋውን ሄደው ጲላጦስ ጋር ሄደው ለመኑ። ከነዚህ ሁለት ሰዎች አንዱ ኒቆዲሞስ ነበር። የመጀመሪያ ቀን በሌሊት የፈራና ክርስቶስን ተደብቆ ያመነው ኒቆዲሞስ በአደባባይ ኧረ እኔ የእሱ ተማሪ ነኝ ብሎ ለመመስከር የፈራው ኒቆዲሞስ በዕለተ ዓርብ ክርስቶስ በሞተበት ቀን ግን ዛሬ ግን አልክድህም አለ። ተመልከቱ፣ ክርስቶስ እኮ ሞቷል። ቀና ብሎ አያየውም፣ አይታዘበውም። በዚያን ቀን በሞተበት በተሰደበበት በተዋረደበት ዕለት ደቀ መዛሙርቱ እንኳን እግሬ አውጭኝ ብለው በተበተኑበት ዕለት ኒቆዲሞስ ግን ታማኝ ሆኖ ተገኘ። ወደ ጲላጦስ ሄዱ። የአርማትያው ዮሴፍና ኒቆዲሞስ ሄደው የኢየሱስን ስጋ ለመኑት ይላል። እስኪ በሉ የኢየሱስን ስጋ ለመኑት። ለጲላጦስ ሄደው የማንን ስጋ ለመኑት? የክርስቶስን ስጋ ለመለመን ያብቃል። አሁን ብዙዎቻችን ስጋ ወደሙ ላለመቀበል አይኔ ንስሐ አባቴን መለማመጡም ሰለቸኝ፣ ደህና አባትም የለም በዚህ ዘመን ሚል ሰው አለ። ምዕመናን፣ ለክርስቶስ ስጋ አይደለም የእግዚአብሔር ካህን ጲላጦስንም ብናገኘው እንለምነዋለን። የኢየሱስን ስጋ ለማግኘት ማንንም እንለምናለን፣ ስጋውን እናገኝ እንጂ። በእውነት ሁላችንን ለስጋው ለደሙ ያብቃል። እስቲ እዚህ መካከል ቆራቢ ያልሆናችሁ እጃችሁን አውጡ። ቆራቢ ያልሆናችሁ ቆራቢ ያል ከፍ አርጉት እስቲ። እኔ እኮ የሚገርመኝ አለማፈራችሁ እኮ ነው። አውርዱት አውርዱት። እኔ ልንገራችሁ፣ እጃችሁን ያወጣችሁ በሙሉ እዚህ ቤተ ክርስቲያን ውስጥ ቆራቢ ያልሆነ አንድም ሰው የለም። ያቋረጠ ነው እንጂ ያልቆረበ ሰው አለ? እንደው ክርስትና አልተነሳችሁ እና ስትነሱ አልቆረባችሁ? ታዲያ እጃችሁን ታውጣላችሁ? አቋረጣችሁ እንጂ ሁላችሁም ቆርባችኋል። ሁላችንም ቆራቢ ነን። እዚህ መሀል ያቋረጠ እንጂ ያልቆረበ የለም። ሁላችንን ወደ ስጋው ደግሞ ይመልሰን። በእውነት ረሳ ነው። አያችሁ፣ ሲቆይ ረሳ ነው እኮ
እኛ ከሱ ተለየን እንጂ እሱ መች ከኛ ተለይቶ ያውቃል? ጌታዬ ሆይ አንተ ከኔ ጋር ያልነበርክበት ዘመን የለም፣ እኔ ግን ከአንተ ጋር ያልነበርኩበት ዘመን ብዙ ነው ይላል። እኛንን እንጂ ከሱ የራቅነው ሥጋው ደሙ እኮ ከኛ ተለይቶ ያውቅ። ደግመን የምንቀበለው እኮ በኃጢአት ስለምናሳድፈው ነው እንጂ አንዴ የተቀበልነው ሥጋና ደም ስለማይበቃ አይደለም። አምላካችን ሁላችንን ወደ ሥጋው ደሙ ይመልሰን። አዎ ቅዳሴ ቢቀደሰው እንድንቆርብ ነው ምእመናን፣ ተሰጦ መልሰን እንድንሄዳለን። ሰርግ እኮ ነው ቅዳሴ። አሁን ሰርግ ደግሳችሁ ምግብ አዘጋጅታችሁ ሰው ሁሉ ነጭ ለብሶ መጥቶ ቁጭ ብሎ ከምግቡም ከመጠጡም ሳይነካ እግዚአብሔር ይስጥልኝ ብሎ ቤት ደስ ይላችሁ አይለን። ቅዳሴ ሰርግ ነው። ሙሽራው ክርስቶስ ነው። ሙሽራይቷ ቤተክርስቲያን ናት። ምግቡ መጠጡ ሥጋው ደሙ ነው። እስከ መቼ ነው ሥጋውና ደሙን የማንቀበለው? ተልካሻ ምክንያት አይበቃም። ጲላጦስን ለመኑት፣ የኢየሱስን ሥጋ ይላል። ለመኑት፣ እባክህ ስጠን አሉት። ሥጋውን ስጠን ሲሉት ጲላጦስ ምን አለ መሰላችሁ? ከመቼው ሞተ አለ ይላል። ይገርማችኋል። ጲላጦስ የገረመው ክርስቶስ መሞቱ ነው። ለምን? በታሪክ በ3 ሰዓት ውስጥ መስቀል ላይ ተሰቅሎ የሞተ ሰው የለም። ምክንያቱም መስቀል ላይ መሰቀል አይገልም። እንደውም የሚገላቸው ምን መሰላችሁ? ትልቁ ፈተና እንደዚህ እጃቸውን ዘርግተው መስቀል ላይ ሲሰቀሉ ትልቁ ጭንቅ ምን መሰላችሁ? መተንፈስ አይችሉም። ስለዚህ እግራቸው እንዲከፍ አድርገው ነው አየር ይስቡና ይመለሳሉ። እንዲሞቱ ሲፈልጉ በግራና በቀኝ ያሉትን ወንበዴዎች መጥተው እግራቸውን ምን አሏቸው? ሰበሯቸው። ለምን? ቀና ብለው አየር መተንፈስ እንዳይችሉ። እንዲህ ካልሆነ ሊሞቱ አይችሉም። ክርስቶስ ግን በ3 ሰዓት ውስጥ ከ6 ሰዓት እስከ 9 ሰዓት ተሰቅሎ ሞተ። ለምንድን ነው የሞተው? ወዲያው ለምን ሞተ አለ ጲላጦስ። ከመቼው ሞተ አለ። ለምንድን ነው ቶሎ የሞተው ክርስቶስ? ከዛ በፊት 6666 ጊዜ ምን ብሏል? ተገርፏል። አጥንቱ እስኪታይ ድረስ ተገርፏል ክርስቶስ። አጥንቱ እስከሚታይ። የሚገርማችሁ ሚስማር ሲቸነክሩት ሮማውያን ወይን ጠጅ ያጠጣሉ ለሚቸነክሩት ሰው አዝነው። ለምን? ምንም ቢሆን መቼስ ሚስማር ሲገባበት ከሚሰቃይ ትንሽ ስቃዩን እንዲያስተወው እንዲሰክር ማለት ነው። ጠጅ አምጥተው ያጠጡታል። ክርስቶስ ግን ሲያመጡለት ተፋው። ስለኛ ብሎ የሚቀበለውን መከራ መቀነስ አልፈለገም። ስለኛ የሚታመመውን ሕመም ትንሽም ቢሆን እንዲቀንስ አልፈለገም። በእውነት ሕማማችን ተቀበለ፣ ደዌያችንን ተሸክሟል እንዳለ ቅዱስ ነቢየ እግዚአብሔር ኢሳይያስ። በእርሱ ቁስል እኛ ምን አለን? አቤት ቁስል ይፈውሳል። ቁስል እኮ አይፈውስም። የቆሰለ ሰው ሲነካ ቁስሉ አንተ ላይ ያርፋል። ኢንፌክሽን ይመጣል፣ ኮንታሚኔት ትሆናለህ ይባላል። ትጠነቀቃለህ፣ ከቁስለኛ ትሸሻለህ። የክርስቶስ ቁስል ግን የሚፈውስ ቁስል ነው። ስለኛ ብሎ ቆሰለ። ስለዚህ ቀርበው ለመኑት፣ የኢየሱስን ሥጋ ለመኑት ይላል። ደብዳቤ ጽፎ ውሰዱ አላቸው። ዮሴፍና ኒቆዲሞስ በእሱ የደረሰ ይደርስብናል ብለው ሳይፈሩ ከአይሁድ ሸንጎ ጋር ሳያድሙ ስልጣናችን ቢነካም ይነካ ገደል ይግባ ብለው ምስጉን ነው በክፎች ምክር ያልሄደ ብሎ ነቢየ እግዚአብሔር ያመሰገናቸው ዮሴፍና ኒቆዲሞስን መጡ ወደ ክርስቶስ። ከመስቀሉ አውርደው አቅፈው ከመስቀሉ አውርደው በክብር ገነዙት። ምዕመናን በግራና በቀኝ ቆመው ዮሴፍና ኒቆዲሞስ ጌታን መገነዝ እንዴት ያለ ክብር ነው ምዕመናን! በጣም ይገርማል እኮ። የደካሞች ብርታታቸው ሆይ ደከምክን፣ ሙታንን የምታነሳቸው ሆይ ሞትክን እያሉ እያለቀሱ፣ እውር የምታበራው ሆይ ብለው አይኑን ሲከድኑ እየጨነቃቸው ቅዱስ ኤፍሬም ሶርያዊ ምን ይላል? አይን የሚያበራውን ጌታ ዮሴፍና ኒቆዲሞስ እንዴት ችላችሁ አይኑን ከደናችሁት ይላል። ሽባ የሚተረትረውን እጆቹን እንዴት አድርጋችሁ አሰራችሁት? ዮሴፍና ኒቆዲሞስ እየተንቀጠቀጡ እያለቀሱ ደከምከኑ መጽንዔሆሙ ለድኩማን፣ ለደካሞች ብርታታቸው ሆይ ደከምክን፣ ሞትከኑ መንሥዔሆሙ ለሙታን፣ ሙታን የምታስነሳ ሆይ ሞትክን እያሉ እያለቀሱ ሲገንዙት መላእክት ወርደው ይላል። አንድም ክርስቶስ ይላል መላእክት ወርደው ክርስቶስ መላእክቱን ልኮም ይላል ብዙ መጻሕፍት። ምን አሏቸው? እንደ ሩቅ ብእሲ እንደ ተራ ሰው ለምን እያለቀሳችሁ ትገንዛላችሁ? እያመሰገናችሁ ገንዙት እንጂ ብለው ጸሎት አስተማሯቸው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት
ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት የሚለውን ኪዳን ስናደርስ የምንጸልየውን ጸሎት እየጸለዩ በፍርሃት በመንቀጥቀጥ ሆነው ዮሴፍና ኒቆዲሞስ ክርስቶስን ገነዙት። ኒቆዲሞስ ማለት የክርስቶስ የክፉ ቀን ወዳጅ ነው። ምዕመናን የጭንቅ ቀን ወዳጅ ነው። በተዋረደበት ቀን፣ ዘመድ ባጣበት ቀን ዘመድ መሆን የቻለ ጻድቅ ነው። በእውነት በረከቱን ያሳድርብን። አሁን ዛሬ ቤተክርስቲያን ገብተን ስንሳለም እዚህ መቅደሱ ጋር መጣችሁ መጀመሪያ በግንባራችን ተደፍተን እንሰግዳለን። ስትሰግዱ የምንሳለመው መቃብሩን ነው፣ ጌታ የተገነዘበትን። በግራና በቀኝ ስንስም ዮሴፍንና ኒቆዲሞስን ነው የምንሳለማቸው። እናስታውሳቸዋለን። ቤተክርስቲያናችን ሁሌ ነው የምታስታውሳቸው። ቅዳሴዋ ላይ ቆመው የሚቀድሱት ካህናት ሰራዩ ካህንና ንፍቁ ካህን የዮሴፍና የኒቆዲሞስ ምሳሌ ናቸው። ቄሱም ቆሞ ጌታ ሆይ እኔንና አብሮኝ ያለውን ካህን ስጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን ብሎ ነው የሚጸልየው። በእውነት በጣም የክርስቶስ ትልቅ ባለውለታዎች ናቸው፣ እድለኞች ናቸው። ክርስቶስን መገነዝ ትልቅ ክብር ነው አይደለም? አሁን ጌታ በዚህ ዘመን ኖሮ ሞቶ ብናገኘው እኛ ብንገንዘው ደስ ይለናል አይለን? ይለናል። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታን መገነዝ ካማራችሁ እኔ ልንገራችሁ፣ ውጡና መንገድ ላይ ወደቁ ድሆች አሉ፣ እነሱን ልብሷቸው። ለእነሱ ካደረጋችሁት ለማን አደረጋችሁት? ለክርስቶስ አደረጋችሁት። እንደውም ቅዱስ ኤፍሬም በሌሊት እየዞረ ከነዳያን መካከል የሞተ ሰው ይፈልግ ነበር ይላል። የሞተ ካገኘ ደስ ብሎት ይገንዝ ነበር። ሲመለስ ፊቱ ፈገግ ብሎ ሲያዩት ምን ነው ምን አስደሰተ ይሉታል። ዛሬ ጌታዬን ገንዤው መጣሁ ይል ነበር። ለድሆች የምናደርገው ለክርስቶስ እንዳደረግነው ነው የሚቆጠረው። ቤተክርስቲያናችን ዮሴፍን ኒቆዲሞስን እስከ መጨረሻው የመጽናት ምሳሌ አድርጋቸዋለች። እኛ እንግዲህ አሁን 3 ደረጃዎች ነው የነገርኳችሁ። በክርስቶስ አፍሮ በሌሊት መምጣት የመጀመሪያው የኒቆዲሞስ ክርስትና ነው። ሁለተኛው ፈራ ተባ እያሉ መመስከር ሁለተኛው ደረጃ ነው። ሶስተኛው ደፍሮ ክርስቶስን መገነዝ፣ በቤቱ ማሳደር። የአርማትያው ዮሴፍ እዛው ቤቱ ነው የቀበረው ክርስቶስ። ሁላችን ለክርስቶስ መቃብር የሚሆን ሕይወት አለን። ሰውነታችን ለክርስቶስ ማደሪያ ሊሆን ይገባል። ከጲላጦስ ለምናችሁ በሰውነታችሁ በሆዳችሁ መቃብር ውስጥ ክርስቶስን አስገቡት። ትንሣኤው በእናንተ ሕይወት ላይ ይታያል። የእሱን ሥጋና ደም ስትቀበሉ ክርስቶስ በእናንተ ሕይወት ውስጥ ሕያው ሆኖ ይታያል። ክርስቶስ ስለኛ ሞቷል። ምዕመናን ስለኛ የሞተው እኛ ለሱ እንድንሞትለት ደግመን አይፈልግም። እኔ ለእናንተ ሞቻለሁ በሉ እስኪ። እኔ ለእናንተ ሞቻለሁ፣ እናንተ ስለኔ ኑሩ።